بسم الله الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبر قسمك وتحقق على أعدائك وعيدك والصلاة والسلام أكملان أتمان على المبعوث رحمة للعالمين ومعلم الناس الخير نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أحييكم بتحية الإسلام الخالدة أن السلام عليكم ورحمة الله تعالى وبركاته. እናንተ የደውሃ ነዋሪዎች አላህ እርምጃችሁን ይባርክላችሁ፣ ስብስባችሁን አላህ ያበርታው። ሁሌም ከዚህ የደመቃችሁ የጎላችሁ ነው እንደማገኛችሁ ተስፋ አደርጋለሁ ኢንሻአላህ። በመጀመሪያ ከሁሉም በፊት ከሁሉም በላይ ይህን ፕሮግራም ከዓመታት በኋላ ላገራልን ጌታ ምስጋና አቀርባለሁ። አልሐምዱሊላህ ረቢል ዓለሚን። ከዛም እንደ ወንድም የፕሮግራም እንዲሳካ በመደወል በማስተባበር ቀጠሮ በማሳዝ ደፋ ቀና ላሉ ወንድሞቼ አላህ አጅራቸውን ይጻፍላቸው። እንዴት እንደምጀምር ፕሮግራም አላወቅኩም ኢንሻአላህ። ልክ የዛሬ 6 ዓመት አካባቢ በዚህ ፌብሩዋሪ ወር ላይ ከናንተው ጋር ነበር። አላህ ደግሞ ነገራቶች ለ6 ዓመት ሙሉ እንዲያልፉ ካደረጋቸው በኋላ በሱ ውሳኔ ዛሬም በዛው ወር ከናንተ ጋር ተገኝቻለሁ። አልሐምዱሊላህ ረቢል ዓለሚን። ርዕሱ بعد العسر يسرا የሚል ነው የተሰጠኝ። ያው በመጀመሪያ ለአላህ ብዬ ወዳችኋለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በደንብ አልተሰማኝም። ህይወት ስትባል አላህ Subhanahu Wa Ta'ala ምድርን ያስቀመጠበት የራሱ ዘይቤ አለ። ርዕሱም ከጭንቀት በኋላ ወይም ከጭንቀት ጋር ፎይታ አለ የሚል። ለመሆኑ ጭንቀት አለን ብለን እንድንነሳ ያስገድደናል? አዎን ነው መልሱ። ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት። የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል። ወለቀድ خلقنا الانسان في كبد ይላል አላህ። የሰው ልጅኛ በችግር ውስጥ ፈጠር ነው ይላል። ምድርም ላይ እሱን ያስቀመጠበትን ዓላማ ሲያስቀምጥ ليبلوكم ايكم احسن عملا ከናንተ መሃል የተሻለ ሰሪው ማን እንደሆነ ልናቅ ዘንድ ሞትንና ህይወትን ፈጠርነ ይላል። ሌላም ቁርአን ላይ ሱረቱል ኢንሳን ላይ إنا خلقنا الإنسان من نطفة أمشاج نبتليه لنمكرون يفترنا يسولج. دنيا كمكر عزدا كعسر عزدا جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة ناري. جبلت على كدر اندين يتفترتشو بمدفرس وأنت تريدها صفوا من الآلام والأكدار. أنت جن كمدفرس كم يسممو نجروش كجنكت اندصدات من ياله إيه محال ما يهون. ومكلف الأيام ضد طباعها كناتن كتفتربت زي بياتشو لياسوت عم يفلق متطلب في الماء جزوة ناري. وكانوا سوست ሳትን ለማውጣት እንደሚጥር ሰው ነው ይለናል ገጣሚ። መደፍረስ አላት፣ አጸዳም፣ ዑስር አለ። የትምህርታችን ዓላማ ግን ኢነማ አልዑስሪ ዩስራ፣ ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ
ካለመመቸት በኋላ እፎይታ አለ። ሙእሚን ተስፋ የሰነቀን በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል። ትንሽ ይቀነስ እኔ ተጋላል። ሙእሚን ተስፈኛ ነው። በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርቀት አንጋጦ ይመለከታል። ሙእሚን ያልሆነ ሰው ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ الشر ካነ የኡሰን ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢን መሰሁ الشر فيئوس قنوط ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚን الناس ከሰዎች ውስጥ አሉ አለ من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛ فإن أصابه خير يطمئن به መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ነው፣ ጎበዝ ነው፣ ሂጃባ ላይ ጎበዝ ነች። ያኔ وإن أصابه فتنة ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ወደኋላ ሲገለበት ታገኘዋለህ ይላል አላህ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። إذا رأيت الحبل يشتد ويشتد ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃባ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። انقلب على وجهه خسر الدنيا والآخرة ليس من مات فاستراح بميت إنما الميت ميت الأحياء إنما الميت من يعيش كئيبا كاسفا باله قليل الرجاء يموت مالت ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ بعد عسر يسرا ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጥቶ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲ ላሂ ተብዲላ ለነዚህ አላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲ ላሂ ተሕዊላ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ በغير ላመት ታዕሪፍ ነው፣ ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። فلن يغلب العسر يسرين ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር አልዑስር ሲደመሩ እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው።
فلن ولن يغلب العسر يسرين عند መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም የትምርቱ ርዕስ ምንድነው ከጭንቀት በኋላ ደስታ አለ ከብሶት በኋላ እፎይታ አለ